የሩታ የባል አያያዝ እንደ ሩታ የወንድ አያያዝ አለ ብዬ አላምንም። ዴቪዬ ከዚህ ላይ አንድ ነገር የምነግርህ ነገር ምክንያቱም ነገሮችን እንድትተው ነገሮችን እንድትቆጥብ ያደረጋት የወንድምህ ድርጊት ነው። ገባህ አይደለ? አትርሳው። ተከበራችሁ የነብሯ ዩቲዩብ ተመልካቾች እንዴት ናችሁ? ሰላም ብያለሁኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ የደወል ምልክቷን በመንካት የሚደርሳችሁን ቪዲዮ የምንለቀውን ቪዲዮ እንዲደርሳችሁ በትህትና ጠይቃለሁ። አሁንም ከጎናችን ስለሆናችሁ እጅግ በጣም እናመሰግናለን። ትላንት እንግዲህ አይታችኋል። ዴቭ ይቅርታ ለመጠየቅ ወደ ሄርሜላ ቤት ጎራ ብሎ ነበር። በሄርሜላ ቤት እንግዲህ ያያችሁት ይመስለኛል። ገብታችሁን ባታወት በቲክቶኩም በምንም እየተቆራረጠ ያያችሁት ነገር ይኖራል። እኔ እዚህ ላይ ነጥብ ትንሽ የተሰማኝ ነገር ከዴቭ በጣም ዴቭ ማለት በጣም የማደንቀው አስተዋይ ምክር አሰጣጡ በጣም አመለካከቱ ሰውን የሚያስረዳበት ስርዓት እጅግ በጣም ሳላደንቀው አላልፍም። ያው የሰው ልጅ ያውቃል፣ ግን በመሐልም የሰው ልጅ ስለሆነ ስህተትም አይጠፋበትምና ትንሽ ቅር ያለኝን ያህል ዝም ከምን ለእናንተ ላካፍላችሁ ብዬ ነውና ትላንትና ዴቭ ሴት ልጅ ጥበበኛ ናት፣ ሴት ልጅ አዋቂ ናት፣ ሴት ልጅ ወንድ ልጅ እንዴት መያዝ እንዳለባት ታውቃለች። አዎ ታውቃለች፣ ሴት ልጅ ጥበበኛ ናት። ሩታ አያያዙ ስላላወቀችበት ነው ካለው ላይ ትንሽ ስለተሰማኝ ነው። ምን አለ መሰለህ ወንድሜ ሩታን የወንድ አያያዝ አናስተምራትም ወይም አንተ ታስተምራትም። እኔ አንተ መጥፎ ቃላት ለመናገር አይደለም፣ ምክንያቱም በጣም ጥሩና አስተዋይ ልጅ ስለሆነ ሩታ እጅግ በጣም ወንድምህን የቀየረች በብዙ ነገር በብዙ በኢኮኖሚካል በበቃ በብዙ ነገር በአስተሳሰብ ባረማመድ ባለባበስ በፍቅር አሰጣጥ እኛ የተማርነው እንደውም ፍቅር አሰጣጥን ወንድን እንዴት እንደሚያዝ ያወቅነው ከሩታ ሀብቴ ነው። ልንገርህ ያሁኑን አትይ ሀ ብለው መነሻቸውን ነው ማየት ያለብህ። አያያዙን ስላላወቀችበት አይደለም፣ አያያዙን ስላላወቀችበት ሳይሆን የወንድምህ ስነ ስርዓት ነው። የወንድምህ ሴት ልጅ ክብር ትፈልጋለች። ቅድሚያ ለወንድ ልጅ ክብርና ፍቅር አሰጣጥ የምትችለው ሴት ልጅ የበለጠ ክብር ስትሰጠው ነው ወንዱ ልጅ። ገባህ አይደለ? መቼ የሰጣትን ክብር መቼ የሰጣትን ፍቅር ነው እሷ ልትሰጠው የምትችለው። ግን ያሁኑን ሳይሆን ማየት ያለብህ እስኪ እንደው መለስ ብለህ ቪዲዮዎቹን የዱሮዎቹን ከ3 ዓመት በፊት የተሰሩትን ቪዲዮ መለስ ብለህ መቼም ማየት አያቅትህም። እየው እንደ ሩታ ፍቅር አሰጣጥ እንደ ሩታ የባል አያያዝ እንደ ሩታ የወንድ አያያዝ አለ ብዬ አላምንም። ዴቪዬ ከዚህ ላይ አንድ ነገር የምነግርህ ነገር ምክንያቱም ነገሮችን እንድትተው ነገሮችን እንድትቆጥብ ያደረጋት የወንድምህ ድርጊት ነው። ገባህ አይደለ? አትርሳው። በጣም ተበዳይ በጣም የተገፋች በጣም የተበደለች ሩታ ናት። ገባህ አይደለ? ለሩታ ይሄ አልነበረም የሚገባት መልሷ። አብርሃም ለሩታ የሚመልስላት ይሄ አልነበረም። ሩታ አላወቀችበትም ልትል እዚህ ላይ ምንም እንትንም ያንደበትም የለም። ገባህ አይደለ? ምክንያቱም 100% ወንድም ስለሆነ ጥፋተኛው ወንድም ክብር ሰጥቷት አያውቅም። ወንድም ማንኛውም ፍቅር ሰጥቷት ነው እና አሁን ከሚያረጋት አንፃር ነው ክብሯንም ፍቅሯንም የቀነሰችው። መለስ ብለህ ቪዲዮ ሁሉም ነገር ልንገር የሩታ ኮፒ ነው። ይችም መታ ዛሬ በሰራው ሙሉ ለሙሉ የሩታ ኮፒ ነው። የሩታ ሁሉም ካለባበስ ካነጋገር ከሁሉ ላይፍ ልንገር ልክ አብርሃምን ስታደርግለት የነበረችው ሩታ ድጋሚ እየተሰራ ነው። ፎቶ ኮፒ ታከሆነ አሁን ፎቶ ኦሪጂናሉን ሰተነ ኮፒ ተደርጎ በወረቀት ይሰጠናል አይደል? ተመሳሳይ ነው፣ ምንም ቅያሬ የለኝም። ኮፒነቱ የሚለያየው ያንኛው በተነ ስርዓት የተሰራ ኦሪጂናል በዚህኛው በወረቀት ብቻ ላይ ስለሰፈረ ነው፣ በነጭ ወረቀት ላይ ኤኒዌይስ ማለት ነው። እና እንደዚህ በማለት እዚህ ላይ ነው ትንሽ ቅር ያለኝ። ያለ ይቅርታ መጠየቅ ያ የወንድምህ ደስታ ያስደስትሃል። ኦኬ ማፊ ሙሽኪላ ያን መብትህ ነው፣ የምንጋፋህ ነገር የለም። ግን አያያዙ ስላላወቀችበት ነው ልትል አትችልም። ይሄ ነው በጣም የተሰማኝና ሳልናገር አላልፈውም ብዬ ነውና ይሄን ነው የምለው። አፍያዬ አዎ ዳር እያለ ነው ማለት ኢቭን ፋይል እንኳን አለኝ አሳይሃለሁ ብሎት እያለ ግን ደግሞ
አንዳንድ ልጆች ይሄ ገብቷቸው የተናገሩ አሉ። አንዳንዶች ደግሞ ምንም ስህተት የለውም ትክክል ነው ያሉ አሉ። ሴት ልጅ ጥበበኛ ናት እየተባለ ያ ሰው ራሱን ያልቀየረ እንደሆነ መጎዳት አለባት ብዬ እኔም አላምንም። ገብቶሻል? ያ ሰው ሲያግዝሽ ነው ሴቷም ተጽዕኖ ፈጥራ መቀየር የምትችለው እንጂ እሱ ካላገዛት ብቻዋን መልፋቷ ምን ትርጉም አለው? ድካም እኮ ነው። እና ዳር ዳር እያለ ነው ወደ ሄርሜላ መግባት ከፈለግ ጥቅልል ብለህ ግባ፣ ማስመሰል አይጠበቅብህም። ከዛ ውጭ ደግሞ ለሐቅ ከቆምክ ለሐቅ መቆም ነው እንጂ አይ ሁኔታው አላማረኝም ትናንትና። በነገራችን ላይ ትክክል ነሽ። እኛ አማርኛ የፈለገው መገለባበጥ ይችላል፣ ግን እሷን መንካት አይችልም። ምክንያቱም ወንድሜ እዚህ ላይ የደረሰው በማን ነው ብሎ ማገናዘብ አለበት። ገባሽ አይደለ? ከመነሻው ነው መጀመሪያ አሁን ካለበት ደረጃ አይደለም መነሳት ያለበት፣ ከመነሻው ነው። አብርሃም ምን ነበር? አብርሃም ምን ላይ ሆኖ ነው ሩታ የመጣችው? ሄርሜላ ምን ላይ ሆኖ ነው የመጣችው ብሎ ይሄን ግንዛቤ ውስጥ ያስገባው መቻል አለበት። ገባሽ አይደለ? የሴት ልጅ ደግሞ ፍቅሯም ክብሯም የሚቀጥለው ወንዱ ሲያከበራትና ፍቅሩን ሁልጊዜም ሳይቀንስ ሲሰጣት ነው መቀጠል የምትችለው። ገባህ አይደለ? እሷ ደግሞ እንዴ ሩታ እኮ ማለት እጅግ ጀግና ናት። ማንም የሚያልፈውን ፈተና የምታልፍ በጣም ጀግና ናት። ልንገርህ፣ እሷ እየቀለጠች የእሷን ቤተሰብ ሳይሆን የእሱን ቤተሰብ እያቃናች ያለች ናት። እኛ ከቤተሰቦቿ ላይ ያየነው ለውጥ የለንም። እናንተ ቤተሰብ ግን ያለ ለውጥ ይሄ ነው ብዬ አልነግርህም። ንገሩኝ ካልክ ዴቭ እኔ አንተ መናገር አልፈልግም። ገባህ አይደለ? ስለዚህ እሷ እኮ አራት ቤት ተኝታ ሚስቴ ምን ያምራታል ይሄን ይዤ ልሂድ፣ አባትየውንም ሽማግሌ ልኮ በስነ ስርዓት ያገባትን ሚስቱን ልጅ ወለደችለትን ሚስቱን ጋቢ ይዞ አባቷን ይቅርታ ያልጠየቀ ሰው ነው ልንገርህ፣ እንትንህ ማለት ነው ይሄ ወንድምህ። እሷ ግን ታውቃለህ ለእናትህ ያላት ሪስፔክት፣ ለጋሽዬ ያላት ሪስፔክት ሩታ ይሄ ነው አይባልም። ለቤተሰብ ያላት ክብር ገባህ አይደለ? እሱ ግን አባትየው ከሌለበት እየተሽለከለከ ነበር ሚስቱን እየገባ ሲያየ ነበረው። ለምን ይቅርታ መጠየቅ ከብዶት አንዲ ጋቢ ገብቶ አባቴ በጣም ይቅርታ ላሳለፍናቸው ነገሮች ለሁሉም ነገር ይቅርታ ብሎ እግራቸው ስር ወርቆ ይቅርታ ያልጠየቀ ነው። ገባ? ብዙ ነጥብ እናያዝ ከተባልን ለሷ ቤተሰብ አንድ ቀን ክብር ኑሮት አያውቅም የሩታ ባል። ገባ አይደል? ከግቢዋ ድረስ እየሄደ ነው። ከእናትና አባቷ ከተከበረ ግቢ ድረስ እየገባ ነው ውሽማውን ይዞ እንደዛ ሲፋለም የነበረው። እና አንዳንዴ ወንድሜ የሚያረገውን ነገር ያውቃል አትበል፣ የሚያረገውን ነገር አያውቅም በፍጹም። አስተዋይ አይደለም። አስተዋይ ነው ብለህ አትመድበው። እንዲህ አይደለም። አስተዋይ ማለት ጎበዝ ማለት ጀግና ወንድ ማለት የወለደችነትን ሚስቱን አክብሮ አፍቅሮ ልጁንም ሚስቱንም በክብር ይዞ የሚኖር ነው ጀግና ወንድ ለን የምለው እንጂ ሚስቱን አስቀምጦ ከማንም ሸለሌ ጋር ሸለሌ የሚል ሰው አይደለም በነገራችን ላይ። እና እኔ ብዙም መናገር አልፈልግም። አንዳንድ ነገሮችን መገልበጥ ከፈለክ መገልበጥ ትችላለህ። ግን ሩታ ከዚህ ውሽማ ፊት ሆነ ብዙ ነገር ባትናገር እንደተከበርክ ተከብረህ ብትኖር ብዬ ነው ደስ የሚለኝ። አመሰግናለሁ። ውዴ የተናገርሽው ሀሳብ ሁሉ በጣም እጅግ ደስ የሚልና አስተማሪ የሆነ ሀሳብ ነው። እናመሰግናለን። መድገም አይጠበቅብኝም፣ ከበቂ በላይ ተናግረሻል። እና ውዶቼ የዛሬው ቪዲዮአችን ይሄን መስል ነበር። ሰብ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።